manipulation ማለት ያው ያንድን ሰውን ጸባይ ወይም አመለካከት በራስሽ አንቺ በሚጠቅምሽ መልኩ ወይም እኛ በሚጠቅመን መልኩ ለመቀየር መሞከር ነው። እኛ ሀገር አንድ የሚያስቀኝ ነገር ብቻሽን መቸገር ትችያለሽ፣ ብቻሽን ሊያምሽ ይችላል። ብዙ ቦታ ግን ብቻሽን መለወጣች አንድ ሰው ከጓደኞች መካከል ብቻውን ከተሳካለት የጥፋተኝነት ስሜት እንዲሰማው ይደረጋል። ታያችሁ አንተማ በቃ ለኛ ጊዜ የለህም ተመጭቷል፣ አንተማ በቃ ገንዘብህን ቁጠር። ሰው ምንድነው ከዛ ንግግር ሲሄድ ያ ሰው እየተሰማው ምንድነው ስሜት ነው? ደስ ብሎታል ወይ? በራሱ ፕራውድ ሆኖ ነው የሄደው አይደለም? በቃ ናርሲሲስቲክ ወይም ማኒፑሌቲቭ ሰዎች አንቺን ማጥናት ነው ስራቸው። ሳያጠኑሽ አይመጡም አንቺ ጋር መጀመሪያ አንቺን ለማጥናት ነው የሚመጡት። ስለዚህ አይናገሩ መጀመሪያ ያዩሻል፣ የምታወሪውን ነገር ነው ለማዳመጥ የሚሞክሩት። ሲያናገሩሽም አይንሽን እያዩ ግን ከጀርባቸው እንዴት አንቺ የምትናገራቸውን ቃላቶች ባንቺ against ወይም ደግሞ ሊጎዱብሽ ወይም ደግሞ ሊጠቀሙበት የሚችሉበት ነገሮች በጭንቅላታቸው እያሰቡ ነው። በጣም ቤስት ፍሬንዴ እኔን ልትጎዳኝ ፈልጋ ነው ወይም ልትጠቀምብኝ ፈልጋ ነው የራሷን ጥቅም ብቻ ነው ማስከበር የምትፈልገው የሚለውን ነገር አንደርስታንድ ለማድረግ በጣም ጊዜ የሚፈጅ ይመስለኛል። ፐርሰናሊ ጓደኛ ሲሆን ብዙ ጊዜ ይጎዳኛል ብለ ስለማታስብ በጣም በቀላሉ ከሰዎች ጋር በሚኖርሽ መስተጋብር ከነሱ ተለይሽ ስትሄጂ የሚሰማሽ ስሜት ምንድነው? እሱን ራስሽን ጠይቂ። ማድረግ የማትፈልጊው ነገር አድርገሻል፣ ኮምፎርታብል ያልሆነ ፊሊንግ አለሽ ወይ? ጓደኛዬ ነች ብለሽ የተውሽ ማኒፑሌቲቭ ሰዎች የሚያስፈሩት ያጠኑ ሰዎች ናቸው። ያጠኑ ሰዎች ኢሞሽናል አይደለም። አሁን ቅድም እንዳልሽው ይሄ እንዴት ልትናገር እንችላለሽ ምናምን ይሄ ሁሉ አክት ነው። የሆነ ተሰምቷቸው እንዴት ትናገረኛለች ብለው አይደለም አንቺን ለማታለል ብለው ኦሬዲ ያመጡት ሐሳብ ነው። ድራማ ነው።